ሰላም እንዴት ናችሁ? እንግዲህ ዛሬም እንደተለመደው ማለት ነው ቤዚክስ ኦፍ ሲ ፕላስ ፕላስ ፕሮግራሚንግ ከሚሉት በጣም ነሰሰሪ የሆኑ ነገሮችን እናያለን። ዛት ኢዝ ኢንፑት አውትፑት ስቴትመንት የሚለውን ዛሬ እናያለን ማለት ነው። እንግዲህ ኢንፑት አውትፑት ምንድን ነው ካልን እያንዳንዱ ሲ ፕላስ ፕላስ ፕሮግራሚንግ ምንም አይነት የተለየ ላይብራሪ አይጠቀምም ወይም የተለየ ስቴትመንት አይጽፍም። ነገር ግን ኢንፑት አውትፑት የሚባሉ ስቴትመንቶችን በመጠቀም ኢንፑት ከዩዘሩ ይቀበላል እንደገና አውትፑት ደግሞ ለዩዘሩ ዲስፕሌይ የሚያደርግበት ስታትመንት ነው ማለት ነው። ስለዚህ ይህን በተመለከተ ኢንፑት አውትፑት ምንድን ነው እያንዳንዱን አብሪቬሽን በደንብ እናያለን። እንደገና በኤግዛምፕልም ዛሬ የምናይ ይሆናል ማለት ነው። ሶ ወደ ኢንፑት አውትፑት ስንመጣ ሲ ፕላስ ፕላስ ዳዝ ኖት ዲፋይን ኤኒ ስቴትመንትስ ቱ ዲ ኢንፑት ኦር አውትፑት ስቴትመንት። ስለዚህ ሲ ፕላስ ፕላስ ፕሮግራሚንግ ከመግቢያው ላይ እንዳወራኋችሁ ራፍሊ ማለት ነው ምንም አይነት የተለየ ዲፋይንድ የተደረገ ስቴትመንት አይጠቀምም። ነገር ግን ኢንፑት አውትፑቶችን ላይብራሪ ይጠቀማል ማለት ነው። ኢንስቴድ ሲ ፕላስ ፕላስ ኢንክሉድስ አን ኤክስቴንሲቭ ስታንዳርድ ላይብራሪ ዛት ፕሮቫይድስ ኢንፑት አውትፑት ማለት ነው። ስለዚህ እነዚህ ሲ ፕላስ ፕላስ ፕሮግራሞች ምንድነው ኢንክሉድ የሚያደርጋቸው የተወሰኑ ላይብራሪዎች አሉ። ስለዚህ ይህንን በመጠቀም ኢንፑት አውትፑቶችን ዲስፕሌይ እናደርጋለን። ፎር ዘ ፐርፐዝ ኦፍ ኢንፑት ኦር አውትፑት ስቴትመንት ዊል ሜክ ዩዝ ኦፍ ዚ አዮስትሪም ላይብራሪ ዛት ኢዝ ኢንፑት አውትፑቶችን ወደ ስቴትመንታችን ኢንክሉድ ለማድረግ አድ የምናደርጋቸው ላይብራሪዎች አሉ ማለት ነው። ስለዚህ እነዚህ ላይብራሪዎች ምንድን ናቸው? አይኦ ስትሪም የምንለው ላይብራሪ አይኦ ምንድነው? ስትሪም ምንድነው? ዶት ኤች ምንድነው? እስኪ እናያቸው። እዚህ ጋር ላይ ስንመጣ አይኦ ስትሪም ላይብራሪ ዘ አይኦ ስትሪም ላይብራሪ ኢዝ ሜድ አፕ ኦፍ ቱ ታይፕስ ዛት ኢዝ አይ ስትሪም ኤንድ ኦ ስትሪም ነው። ስለዚህ አይኦ ስትሪም ላይብራሪዎች ሁለት አይነት ነገሮችን ይዛል ማለት ነው። ማንን? አንደኛው አይ ስትሪም ነው፣ ሁለተኛው ደግሞ ኦ ስትሪም ነው። አይ ስትሪም ኢንዲኬትስ ኢንፑት ነው ኤንድ ኦ ስትሪም ኢንዲኬትስ አውትፑት ስትሪም ነው። ስለዚህ ስትሪምስ ምንድን ነው ነው? አይ ኢንዲኬት አውትፑት ነው። ኦ ኢንዲኬት አይ ኢንዲኬት ኢንፑት ነው። ኦ ኢንዲኬትስ አውትፑት ነው። ስለዚህ አይን እና ኦን ወይም አይኦ ስትሪም የሚሉትን ላይብራሪዎች ኢንክሉድ ለማድረግ ከሲ ፕላስ ፕላስ ኮዳችን ላይ ሲአውትን እና ሲኢንን እንዲይዝልን ያስችላል ማለት ነው። ስለዚህ አይ ስትሪም ዛት ሚንስ አይ ኢንዲኬትስ ኢንፑት ኤንድ ኦ ስትሪም ኦ ኢንዲኬትስ አውትፑት። ሶ ስትሪምስ ምንድነው ካልን ስኩዌንስ ኦፍ ካራክተር ነው። ስትሪም ካራክተር ሪድ ፍሮም ኦር ራይት ቱ አን አውትፑት ዲቫይስ። ስለዚህ እነዚህ ስትሪም የምንላቸው ስኩዌንስ ኦፍ ካራክተሮችን ከዩዘሩ እንድንቀበል ወይም ደግሞ ለዩዘሩ እንድንጽፍለት የሚያስችል ላይብራሪ ኢንፑት አውትፑት ስትሪም እንለዋለን። ስለዚህ ስትሪም ስኩዌንስ ኦፍ ካራክተር ነው። አይ ኢንፑት ነው። ኦ ደግሞ አውትፑት ነው ማለት ነው። ከዚህ ጋር ላይ አይኦ ስትሪም የሚያመለክተው ስትሪም ስኩዌንስ ኦፍ ካራክተሮችን፣ ሲምቦሎችን፣ ፓንክቹዌሽን ማርኮችን ኢንክሉድ እንድናደርግ የሚያስችልልን የላይብራሪ ተርም ነው ማለት ነው። ስታንዳርድ ኢንፑት አውትፑት ኦብጀክት የምንላቸው ምንድን ናቸው? ዚ አይኦ ስትሪም ላይብራሪ ዲፋይንስ ፎር ኦብጀክቶች ዲፋይን ያደርግልናል ማለት ነው። ስለዚህ እነዚህ ውስጥ አንዱ ምንድን ነው? ሲኢን የምንለው አለ። ሲኢን ምንድነው? ዛት ኢዝ ፕሮናውንስድ አስ ሲኢን ዘን ስታንዳርድ ኢንፑት ነው። ኤንድ ሲአውት የምንለው አለ። ሲአውት ፕሮናውንስድ አስ ሲአውት ነው። ዛት ኢዝ ስታንዳርድ አውትፑት ነው። ስለዚህ ሲኢን ከላይ እንዳየነው ኢንፑቶችን ከዩዘር ለመቀበል ወይም ግብአቶችን ለምሳሌ አንድ ነገር ሁለት ቁጥሮችን ለመደመር፣ ለማባዛት፣ ለማካፈል ወይም ደግሞ ኢንስትራክሽኖችን ከዩዘሩ ለመቀበል ሲኢን ያስፈልገናል ማለት ነው። ከዚህ ጋር ላይ ሁለተኛው ስንመጣ ሲአውት ነው። ሲአውት ደግሞ ከዩዘሩ የተቀበልናቸውን ፕሮሰስ ካደረገልን በኋላ ዲስፕሌይ የሚያደርግበት ስቴትመንት ወይም አውትፑት ነው ማለት ነው። ስለዚህ ሲአውትም ልክ እንደዛ ያስፈልገናል ማለት ነው። ዘን አፍተር ኢንዲኬቲንግ ሲአውት ዜር ሲኢአርአር የምንለው ወይም ሲኢረር የምንለው ማለት ነው። ሰር ፕሮናውንስድ አስ ሲኢረር ዘን ስታንዳርድ ኢረር ነው። ዘን እያንዳንዱ ስቴትመንት ኢረር ካለው ዲስፕሌይ ይሆናል። የተለያዩ የኢረር ታይፖች አሉ። እነዚህም በቀጣይ ቪዲዮዎችን እናያለን ታይፕ ኦፍ ኢረሮችን። ስለዚህ እነዛን ኢረሮች ዲስፕሌይ የሚያደርግልን ኢንክሉድ ስለሚያደርግ ነው ዛት ስታንዳርድ ኢንፑት አውትፑት የምንለው። ሌላኛው ሲሎግ የምንለው አለ። ዛት ኢዝ ፕሮናውንስድ አስ ሲሎግ ሲሎግ የምንለው ምንድነው? ዛት ኢዝ ጀነራል ኢንፎርሜሽን which is used to display a general information we are going to include ሲሎግ የምንለው። ስለዚህ እነዚህ ስንት ካታጎሪዎች አሉት? ሶስት ናቸው። ዛት ኢዝ ካታጎራይዝድ አንደር አውትፑት ላይ ወይም ሲ አውት ከምንላቸው። እንደገን ይችኛዋ ላይ ደግሞ ከምን ላይ ትጠቃለላለች? ከኢንፑት ወይም ሲኢል ላይ ማለት ነው ይጠቃለላሉ። ስለዚህ እነዚህ ሁለት ነገሮች በጣም ነሰሰሪ የሆኑ ነገሮች ናቸው ማለት ነው። ከኢንፑታችን ላይ ማንኛውንም ኢንፑት አውትፑቶችን ዲፋይን ለማድረግ ማለት ነው።
እስኪ አንድ ባንድ እናያቸው። ወደ ኮዱ እንሂድና ከዚህ ጋር ላይ አሁን ኮዱ ጋር ስንመጣ ሃሽ ኢንክሉድ አዮስትሪም እንላለን። እንደየ ላይብራሪው ወይም እንደምንጠቀሙ እንደየ ቴክስት ኤዲተሩ ይለያያል። እዚች ጋር ላይ አንዳንዶቹ ምንድናቸው ዶት ኤችን ይጨምራሉ፣ አንዳንዶቹ ደግሞ ዶት አይጨምሩም። እኔ ግን ኮድ ብሎግን ስለምጠቀም ሲኢንን አይ ሚን ዶት ኤችን አልጨምርም ማለት ነው። ምክንያቱም ኮድ ብሎክ ኦልሬዲ ዲፋይንድ የተደረገው በአውስትሪም ስለሆነ ያለ ዶት ኤች ይሰራልኛል ማለት ነው። ስለዚህ እያንዳንዱን ስቴትመንት ወይም ላይን ኦፍ ኮድ ለመጣፍ መጀመሪያ ላይ እነዚህን ኢንክሉድ እናደርጋለን። ስለዚህ ሃሽ ኢንክሉድ ምንድን ነች? መጀመሪያ ሃሽ ኢንክሉድ ዛት ኢዝ ፕሪ ፕሮሰሲንግ ቴክኒኮች አሉ። በጣም ብዙ ሲምቦሎችን፣ ካራክተሮችን እና ሌላም አንኖን ወይም ፕሪንተብል ኤንድ አንፕሪንተብል የሆኑ ካራክተሮችን ኢንክሉድ ለማድረግ ሃሽ ኢንክሉድን አድ እናደርጋለን። እንደገን ቅድም እንዳወራኋችሁ አዮስትሪም ግድ ነው። አይ ኢንዲኬትስ ኢንፑት፣ ኦ ኢንዲኬትስ output and stream indicates a sequence of characters which reads from and writes to the user። ስለዚህ ከዩዘሩ ተቀብሎ ኢንፑት ለኪቦርዱ ወይም ለፕሮሰሲንጉ ያመቻቻል። እንደገን ደግሞ ከዛ የወጡትን ለዩዘሩ ዲስፕሌይ ወይም እንዲጽፍለት የሚያደርግበት ስቴትመንት ነው ማለት ነው ይሄኛው ስቴትመንት። ስለዚህ ዛት ኢዝ ነሰሰሪ ኢን ኦርደር ቱ ራይት ኤሲ ፕላስ ፕላስ ኮድ። ኤንድ ሌላኛው ዩዚንግ ኔም ስፔስ ኤስቲዲ የምንለው አለ። ዛት ኢዝ ስታንዳርድ ላይብራሪ የምንለው ሞስት ኦፍ ዘ ታይም ዩ አር ጎይንግ ቱ ኢንክሉድ ዚስ ዋን ኢን ኦርደር ቱ ሰፖርት ሲኢን ኤንድ ሲአውት። ስለዚህ ሲኢን እና ሲአውት ስታንዳርድ የሆኑ ላይብራሪዎች ስለሆኑ ዩዚንግ ኔም ስፔስ ኤስቲዲ የሚለውን ኢንክሉድ እናደርጋለን። ከዚህ ጋኛው ላይ አምስተኛው ላይን ላይ ስንመጣ ኢንት ሜይን እንላለን። ስለዚህ አትሊስት ኢች ኤንድ ኤቭሪ ሲ ፕላስ ፕላስ ፕሮግራሚንግ ሹድ ሃቭ ዋን ሜይን ፋንክሽን ነው ኢንክሉድ የሚያደርገው። ስለዚህ ቢያንስ እያንዳንዱ ሲ ፕላስ ፕላስ ኮድ ቢያንስ አንድ ፋንክሽን ይዛል። ዛት ኢዝ ሜይን ፋንክሽን የምንለው ማለት ነው። ስለዚህ ይሄኛው ሜይን ፋንክሽን እንላለን። ሌላኛው ሲአውት የምንለው አለ። እስኪ ከዚህ ጋር ላይ ቫሪያብል ዲክላር እናደርግና ኢንት ናምን በል ሌት ሚ ሴይ ሰሚኮለን ኤንድ ሲአውት እስኪ ይህን ኤዲት እናድርገው። ዛት ሚንስ ሲአውት አለ። ያው እንደነገርኳቸው ሲአውትን ኢንክሉድ ለማድረግ አውትን ወይም ኦን ከዚህ ጋር ላይ መጠን አድ ማድረግ አለብን። ዘን ይሄኛው ምንድን ይባላል? አውትፑት ኦፕሬተር ወይም ሲአውት ኦፕሬተር የምንለው በዚህ ኢንክሉድ ይደረጋል። ዛት ኢዝ ለዛን ሲምፖል ማለት ነው። ዘን ሌት ሚ ሴይ ይሄኛውን ኢንተር ዘን ነምበርን በለው ነምበር ኢንተር ዘን ነምበር ስንለው ኢንተር ዘን ነምበር ኢንተር ዘን ነምበር ከዚህ ጋር ላይ እንላለን። ኦኬ ኢንተር ዘን ነምበር ዘን ሌት ሚ ሴይ ሲኢን ዘን ግሬተር ዛን ነምን በል። ምክንያቱም ነምን እዚህ ጋር ላይ ዲክላር ስላደረግነው ወይም ስላወጅን ኦልሬዲ ከዩዘር ይቀበልልናል። ስለዚህ ይችኛዋ ሲኢን ወይም ኢንፑት ኦፕሬተር ትባላለች። ይችኛዋ ደግሞ ኦፕሬተሯ ነች። ይችኛዋ ሲኢን ስቴትመንቷ ናት። ይቺ ግሬተር ዛን የምትለዋ ሲኢን ኦፕሬተር ትባላለች። ስለዚህ ሲአውት ከግሬተር ኦፕሬተር ጋር ይመጣል። ሲኢን ደግሞ ሲአውት ከለዛን ኦፕሬተር ጋር ይመጣል። ሲኢን ደግሞ ግሬተር ዛን ከሚሉ ኦፕሬተሮች ጋር ይመጣሉ ማለት ነው። ስለዚህ ሲኢን ምንድነው? ኢንፑት ለመቀበል ነው። እስኪ ይሄንን ራን እናድርገውና ራን ስናደርገው ምን ይሰጠናል? ኢንተር ዘ ነምበር የሚል ስቴትመንት ዲስፕሌይ መሆን ይጠበቅበታል። ይኸው ከዚህ ጋር ላይ እንደምታዩት ኢንተር ዘ ነምበር ይለኛል። ሌት ሚ ሴይ 69 ዘን 69 ምንም ዲስፕሌይ እንዳያደርግ ስላደረጉት ይኸው 69ን ይቀበላል ማለት ነው። ዘን ያልነስ ኤንድ አዘርዋይዝ ሲአውት ብለን ናምበሩን ሪተርን እንዲያደርግልን ምን እንላለን? ዚ ናምበር ኢዝ እንልና ዘ ናምበር ኢዝ ሌት ሚ ሴይ ነም ብለን እናስቀምጣለን ማለት ነው። ነም ብለን እናስቀምጣለን። እስኪ ድጋሚ ራን እናድርገው። ቢልድ ኤንድ ራን ዘን ኢንተር ዘ ነምበር ይለኛል። ከዚህ ጋር ላይ እንደምታዩት ሌት ሚ ሴይ 68 ዘን ዘ ናምበር ኢዝ 68 ብሎ ሪተርን ያደርጋል። ስለዚህ ሲኢን የምንለው እንዳያችሁት ከዩዘሩ የምንቀበልበት በሲኢን አማካኝነት ነው። ዘን ዲስፕሌይ የሚሆኑት ደግሞ በሲ አውት አማካኝነት ዲስፕሌይ ይሆኑልናል ማለት ነው። ስለዚህ ሌላኛው የሚቀረን ኦልሬዲ የጨረስን ይመስለኛል። ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። ስለዚህ ስለ ሲኢን እና ስለ ሲ አውት የነበረን ክላስ